الحمد لله وكفى وصلاة وسلاما على عباده الذين اصطفى الذين يبلغون رسالة الله ويخشونه ولا يخشون أحدا غيره። ያው ወንድሞቼ እህቶቼ ሙስሊም ወንድሞቼ እንዲሁም ደግሞ ክርስቲያን ወገኖቻችን እንኳን በሰላም አቆያችሁ ወይም ደግሞ እስካሁን ለነበር ቆይታ እንኳን አላህ በቃችሁ። ያው የዛሬ ርዕስ ምንድነው? ክርስቲያን ወገኖቻችን ለሚጠይቁት ጥያቄ ነው። ጥያቄው ምንድነው ከተባለ ብዙ ጥያቄዎች አሉ፣ ብዙ ቅጥፈቶች አሉ። ኢንሻአላህ ሁሉንም እግር በእግር ነው ዛሬ ባይሆንም ዛሬ ሁለቶች ሶስቶች እያደረግን ብዙ ነገሮች ኢንሻአላህ ከዚህ በኋላ እንሰራለን ብለን ነይተናል። ዱአ አድርጉን ሁላችሁም በዱአ እንረሳሳለን። ቀጥሎ ወደ ፖይንት ስንመለስ ጥያቄው ምንድነው? መጀመሪያ ዛሬ ልናወራበት አሰብነው ወረዳአቱል ከቢር ማለትም ትልቅ ሰው ይጠባል እስልምና ላይ የሚል ጥያቄ የተነሳው። ረዳአቱል ከቢር ምንድነው ከተባለ ግልጽ ላድርግላችሁ ሐሳቡን። በእስልምና ውስጥ ረዳአ የሚባል ነገር አለ። ጥቢ ማለትም አንድ ህፃን ልጅ አለ። ህፃን ልጅ ህፃን ልጅ አለ። ያ ህፃን ልጅ የአንዲትን ሴት ጡት ቢጠባ ወይም ደግሞ 5 ጊዜ ቢጠባ ከዛ በኋላ ያው ርቦት በሰን ስርዓት 5 ጊዜ ከጠባ ከዛ በኋላ ያ ልጅ ለዛ ሴትዮ እንደ ልጇ ነው የሚሆነው። ገባችሁ አይደለ? የሷ ልጆች የሱ እህቶች ናቸው። እንዲሁም ደግሞ የሷ ባል ለሷ አባቱ ነው የሚሆነው ማለት ነው። ከተረዳችሁኝ ይሄ ነው ረዳአ ማለት። ታዲያ ይሄ ነገር እስከ መቼ ነው የሚሰራው ከተባለ እስከ 2 ዓመት ድረስ ነው። ኦኬ እስከ 2 ዓመት ድረስ ነው የሚሰራው። ኢንሻአላህ ወደ ውይይቱ ስንገባ እናየዋለን። ጀስት የክርስቲያኖች ጥያቄ የምናነሳው እና እስልምና ውስጥ ግን ይሄ ነገር ትልቅ ሰው ራሱ ጡት ይጠባል። ጡት ጠብቶ እንደ ልጅ ይሆን ወይም ደግሞ እንደ ለሴትየቱ እንደ ልጇ ይሆናል የሚል ነገር ነው የሚነሳው። እንግዲህ እንቀጥል። መጀመሪያ ጥቢ ወይም ደግሞ በጥቢ ዘመድ መሆን ወይም ደግሞ እንደ እናት የምትሆነው እስከ 2 ዓመት ድረስ ነው ብያችኋለሁና ማስረጃ ከተባለ የአምላካችን ቃል ነው። ምን የሚል ቃል ከተባለ ሱረቱል በቀራ ቁጥር 233 ላይ ምን አለ? ወልዋሊዳት አለ ወላጆች አለ ይርዲዕና አውላደሁን አለ ልጆቻቸውን ያጥቡ አለ ሐውለይኒ ካሚለይን አለ 2 ዓመት ሙሉ አለ 2 ዓመት አለ። ታዲያ ሙሉ ወይም ደግሞ ካሚለይን ሲል ማለት የተፈለገው የሚለው ነገር ስናጣራ ወይም ደግሞ ተፍሲሮች ገብተን ስንመለከት ምን ይላል? አሁን ሰይ ኢብኑ ቀይም ረሂመሁላሁ ተዓላ በኪታባቸው ዛዱል መዓድ ቅጽ 5 ፔጅ 579 ላይ ምን ይላሉ? ቃሉ ፈጀዐለ ተማመ ረዳአቲ ሐውለይን የጥቢ መጨረሻ 2 ዓመት አደረገው። 2 ዓመት አደረገ። ከ2 ዓመት በኋላ ጥቢ የሚባል ነገር የለም። ክርስቲያኖች ግን ብሎ ያመጣሉ ልክ ሰው በእስልምና ጡት ይጠባል ብለው ያመጣሉ ማለት ነው። ግን አምላካችን ምን አለ? 2 ዓመት አለ። ፈጀዐለ ተማመ ረዳአቲ ሐውለይን የጥቢ መጨረሻ 2 ዓመት አደረገው። ኦኬ ፈደለ ዐላ አነሁ ይሄ ነገር አመላከተ። ምን አመላከተ ከተባለ አነሁ ላ ሁክመ ሊማ ባዕደሁማ ከሱ በኋላ ያለው ነገር ሁክም እንደሌለው አመላከተ። ፈላ ተዓለቁ ቢሂ ተህሪም በሱ ወይም ከ2 ዓመት በኋላ ያለ ልጅ አንድ ሴትዮ ብታጠባው እንደ ልጇ አይሆንም ማለት ነው። እንደ ልጇ አይሆንም ከ2 ዓመት በኋላ ቢጠባ። ስለዚህ መጨረሻ መቼ ከተባለ 2 ዓመት ነው። እንግዲህ ክርስቲያን ወገኖቻችን ይሄ ነገር ይዙና ይቀጥፉላ ያጭበረብሩና ምን ይላሉ? ከ2 ዓመት በላይ ልጅ ይጠባ ይላሉ። ማስረጃ ግን የላቸውም። ጀስት ቅጥፈት ነው ማለት ነው። አሁንም እንቀጥል። እንግዲህ ቡኻሪ ኢማሙል ቡኻሪ ረሂመሁላሁ ተዓላ በኪታባቸው ምን አሉ? ባቡ መን ቃለ ላ ረዳአ በዐደል ሐውለይን ከ2 ዓመት በኋላ ጥቢ የለም ሰው ላለ ሰው ማስረጃ ብለው ርዕስ አድርገው አስቀምጠውታል። ኦኬ ስለዚህ ከ2 ዓመት በኋላ ጥቢ የሚባል ነገር የለም። በእስልምና አንድ ሰው ወይም አንድ ህፃን ልጅ የአንድ ሴት ጡት ቢጠባ እንደ ልጇ ይሆናል። እስከ መቼ ድረስ ከተባለ እስከ 2 ዓመቱ ድረስ ግን 5 ጊዜ በስነ ስርዓት ጠብቶ መስዋዕት ብታሳድገው ከዛ በኋላ እንደ ልጇ ነው የሚሆነው። ኦኬ ግን ምን መሆን አለበት? ህፃን ልጅ መሆን አለበት። 2 ዓመት መሆን አለበት። ከ2 ዓመት በላይ ከሆነ የለም በተአምር ማለት ነው። ማስረጃ ጨምርላችሁ። ሙስሊም ሙስሊም ታያችኋል። ሷሂህ ሙስሊም ቢሸርህ ነወዊ የኢማሙ ነወዊ ረሂመሁላሁ ተዓላ ሸርህ ነው። ምን እንደሚል እንመልከት። ኦኬ ተመልከቱ እንግዲህ ምን ይላሉ እዚህ ጋር ፍላስ ማብራት ትችሉ ጥሩ ነበር። ይታያችኋል ብዬ አስባለሁ። ምን እንደሚል ተመልከቱ። ቃለ ሳኢሩል ዑለማ የተቀሩ ዑለማዎች ምን አሉ? ሚነ ሱሐበቲ ከሱሐቦች ወታቢኢን ከሱሐቦ ባይ መጠቀል ትውልድ ምን አለ? እሺ ወዑለማ ኢላ አምሳር የአምሳር ዑለማዎች ኢለልአን እስካሁን ድረስ ያሉት አለ ላ የስቢቱ ይሄ ነገር ወይም ደግሞ ጥቤ ባው ነገር አይረጋገጥም ኢላ ቢርዳኢም ነው። ክርስቲያን ወገኖቻችን ብለን ስጠይቃቸው አንድ ሐዲስ ያመጡልናል። ሐዲሱ የት ነው ከተባለ ያው ሐዲሱ ላሳያችሁ። ሶሒሁ ሙስሊም ያለ ሐዲስ መስለኛል። ምንጩ ረስቼዋለሁ። ጀስት ላስነብባችሁ ምን እንደሚል ተመልከቱ። አይሻ ረዲየላሁ ዐንሃ ምን እንዳለች ቃለት ጃአት ሰህለቱ ቢንት ሱሀይል ኢላ ረሱሊላህ ሰህላ ወደ ነቢያችን መጣች አለ። ፈቃለት ያ ረሱላህ አለች የአላህ መልእክተኛ አለች ኢኒ አራ ፊ ወጅ አቢ ሁዘይፈ ከራህየተ በአባ ሁዘይፋ በባሌ ፊት መጥፎና ወይም ደግሞ ጥላቻን እመለከታለሁ። ሚን ዱኹሊ ሳሊሚን አለየ ሳሊም በኔ ላይ ስለገባ ሳሊም እንግዲህ እሷ ቤት ነበር የሚኖር ልጁ ግን አደገ። ባሏ ደግሞ ይሄ ነገር አልተመቸውም። ለምን ትልቅ ሰው ነው አብሮ ሊሆን አይችልም። فقال ارضعي ነብያችን ማጥቢው አላት። እንግዲህ ልጁ ትልቅ ነበር ሳሊም ማለት ነው። قال كيف ارضعه
ቃለት ከይፈ ኡርዱ እንዴት አጠባዋለሁ ወህወ ረጁሉን ትልቅ ሰው ሆኖ እንዳለ ሳላለች ፈተበሰም ነቢያችን ፈገግ አሉ ወቃል አሉ ቀድ ዓሊምቱ አነሁ ረጁሉን ከቢር ትልቅ ሰው እንደሆነ አውቄያለሁ በነገሯት ማለት ነው። ይሄን ሐዲስ ያመጡና ያችሁ ነቢያችን እዚህ ጋር እኮ ፈቅደዋል እዚህ ጋር እንደፈቀዱ ያሳያል ይላል። ኦኬ ግን ይሄ ነገር ምንድነው የተፈለገበት የሚለው ነገር ታሪኩን እስቲ እንመልከት። ይሄ ነገር የተፈጠረው መቼ ነው ከተባለ አያተል ሂጃብ በወረደ ሰሞን ነው ወይም ደግሞ በወረደ ጊዜ ነው። አያተል ሂጃብ ማለት ምንድነው? ሴቶች ሂጃብ እንዲለብሱና እክትላጥ የሚባለው ነገር ሲቀር ነው። ያው ስቴፕ ባይ ስቴፕ ሁሉ ነገር የመጣው ማለት ነው። ኦኬ ታዲያ እዚህ ይሄ ነገር ሲመጣ ወይም ደግሞ ሴቶች ሂጃብ እንዲለብሱ ወይም ደግሞ ወንዶችና ሴቶች እንዳይቀላቀሉ የሚለው ነገር ሲመጣ ሳሊም ትልቅ ሰው ነበር የሚኖረው። ደግሞ ማን ቤት ነበረ? አባ ሁዘይፋ ቤት ነበር የሚኖረው። ስለዚህ እንግዲህ ሰውየው ጥገኛ ነው። ሳሊም ጥገኛ ረዲየላሁ ዐንሁ ጥገኛ ነው። ምንም መፍትሄ የለም። ስለዚህ ነብያችን ነው አጥቢው አላት። እንግዲህ ለማን ለሰህላ ማለት ነው። ከዛ በኋላ ወተቷን አልባ ሰጠችው። ከዛ ወተቷን ጠጣ 5 ጊዜ። ከዛ በኋላ እንደ ልጇ ሆነ ማለትም በቃ እሷ ቤት መኖር ቀጠለ ማለት ነው። ይሄ እንግዲህ አወለን ምክንያት አለው፣ ዑዝር አለው። ዑዝሩም እንደው ከተባለ ልጁ የዛን ጊዜ ሌላ መኖሪያ ያለው ሲቀጥል ደግሞ ገና ህጋቱ እንደመጣ ነው። ይሄ ታሪክ ግን ነብያችን የፈቀዱት ለማን ብቻ ነው ከተባለ ለሳሊም ብቻ ነው። ማስረጃ ላምጣላችሁ ለሳሊም ብቻ እንደሆነ ከሳሊም ውጭ ይሄ ነገር እንደማይመለከተው ማስረጃ ጨምርላችሁ ላምጣላችሁ። ኦኬ ተመልከቱ። ኢማሙ ሸውካኒ ይታያቸዋል። ኢማሙ ሸውካኒ በኪታባቸው ነይሉል አውጣር ሊሸውካኒ ቅጽ 7 ፔጅ 112 ላይ ምን አሉ ተመልከቱ። وذهب الجمهور ብዙዎች ሄዱ الى ان حكم الرضاع انما يثبت في الصغير ይሄ ነገር በህፃን ልጅ ነው የሚረጋገጥ ቢባል ነገር በህፃን ልጅ ነው ያለው። واجابوا عن قصه صالم بانها خاصه የሳሊም الرضاع انما يثبت في الصغير ይሄ ነገር በህፃን ልጅ ነው የሚረጋገጥ ቢባል ነገር በህፃን ልጅ ነው ያለው። واجابوا عن قصه صالم بانها خاصه ከዛ በኋላ እንደ ልጇ ሆነ ወይም ደግሞ እሷ ጋር መኖር ቀጠለ። ለምን ለቤት መኖራቸው ጥገኛ ነው ሰውየው። አሁን አንድ ማስረጃ ነው የኔ ማስረጃ አይደለም። ያው ተመከቱ ሲንግር አይደለም። ያው ሸውካኒ ረሂመሁላሁ ተዓላ ነይሉል አውጣር ቅጽ 7 ፔጅ ቅጽ 7 ይመስለኛልና ቅጽ 7 ፔጅ 112 ላይ አስቀምጡት። ሰው ልቀጥላችሁ። ኢማሙ ሻፊዒ ምናው ደግሞ ወኢዛ ካነ ሊሳሊም ኻሳ ይሄ ነገር የተፈቀደ ወይም ደግሞ ወተችን አልበሺ ጫሉት ለሳሊም ብቻ ከሆነ فالخاص لا يكون مخرجا في حكم العام ለሁሉም እንደ ትእዛዝ ሊሆን አይችልም ማለት ነው። ለኛ ሊፈቀድልናቸው ለምን የዛ ጊዜ የተፈቀደ ለሳሊም ብቻ ስለሆነ ማለት ነው። እንግዲህ ይሄም ኢማሙ ሸውካኒ በኪታባቸው አላም ለሻፊ ቅጽ 5 ፔጅ 28 ላይ አስቀምጠውታል ማለት ነው። ስለዚህ ጋር እንደምንመለከተው ይሄ ነገር ለሳሊም ብቻ የተፈቀደው ሲጀምር ለነብያችን ምድራው ወተችን አልበሽጪው ነው ስጪው ነው ያሉት። ለዚህ ደግሞ ማስረጃ ላምጣላችሁ። ለምን አጠባጡቷን እያሉ ነብያችን ጡት እንዲያጠቡ ፈቀዱ እያሉ ይቀልዳሉና ወተችን አልበሽጪ እንደሆነ ደግሞ ልስጣችሁ ማስረጃ። ኦኬ አንዴ ሶሪ ታላችሁ ማስረጃዎችን ይዘልልኩ ነውና ከላይ ጀምረን ብናነበው ይሻላል። ያው ተመልከቱ። አሁን እንግዲህ ኢብኑ ቀተይባ ረሂመሁላሁ ተዓላ በኪታባቸው ምን አሉ? ወለም ይሪድ ضئيس اليك في ነብያችን ይሄ ነገር ሲናገሩ ወይም ደግሞ ወተትሽን አልበስጪ ወአጥቢ ሱላት የተፈለገበት ወለም ይሪድ ضئيس اليك في ጡትሽን ስጩ ማለት አይደለም። ከማይፋው ቢላጥፋል ለህፃን ልጆች እንደሚደረጉ አይደለም የተፈለገበት። ወላኪን ነገር ግን አራደ ነብያችን ፈለጉ ኢህሊቢ ለሁ ሚን ለበኒኪ ሸይአን ወተትሽን አልቢለት ثم ادفعي له ليشرب ስጩ ይጠጣው አሉት። ለም يجوز غير هذا ውጭ ደግሞ ለሱ አይፈቀድለትም። ለይሰ يجوز له غير هذا ከዚህ ውጭ አይፈቀድለትም። ስለዚህ ክርስቲያኖች ጡት እንዲጠባ ፈቀዱ ነብያችን ብለው የሚያመጡት ነገር ውሸት ነው ማለት ነው። لانه ለምን ሲባል لا يحل لسالم ان ينظر الى ሳሊም ወደ ጡት መመልከት አይፈቀድም። الا ان يقع الرضاع فكيف يبيح له ይሄ ነገር ብሎ ይፈቅዱለታል ብለው ያስቀምጣል ማለት ነው። ስለዚህ ባጭሩ ታሪኩን ግልጽ ላግላችሁና ያው ማስረጃ ማብዛት ብዙ አሉ ግን 3 ከጠቀስኩላችሁ ይበቃል። ጨምር ከተባለ ደግሞ እንጨምራለን ማለት ነው። ስለዚህ ባጭሩ እስልምና ውስጥ ባል ነገር አለ። ግን ይሄ ነገር የሚሰራው እስከመቼው ከተባለ እስከ 2 ዓመት ድረስ። እስከ 2 ዓመት ድረስ ምን ማለት ነው ከተባለ አንድ ህፃን ልጅ አለ። ያ ህፃን ልጅ አንዲት ሴትዮ ወይም ደግሞ ጎረቤቱ ብታጠባጡት ወይም ደግሞ ህፃን ሆኖ ብታጠባው ከዛ በኋላ 5 ጊዜ ካጠባችሁ ከዛ በኋላ ያ ልጅ እንደ ልጇ ነው የሚሆነው። ያ ልጅ እንደ ልጇ ነው የሚሆነው ለማን? ለዛ ሴትዮ። ይሄ ነገር የሚሰራው እስከመቼው ከተባለ እስከ 2 ዓመት ድረስ ነው። አምላካችን ቃል ሱረቱል በቀራ ቁጥር 233 ሰጥቻችሁ እንዲሁም ደግሞ ሌሎች ማስረጃዎች ጨምሬላችሁ ከሐዲስም ማለት ነው። ግን ጨምሬላችሁ ከሐዲስ ጨምሬላችሁና
ከዛ ሐሳቡን እንዘጋዋለን ማለት ነው። ተመልከቱ እንግዲህ አብዱላህ ረዲየላሁ ዐንሁ ምን አለ? ላ ረዳዕ ኢላ ማ ካነ ፊ ሐውሊ፣ ጥብ የሚባል ነገር የለም ከ2 ዓመት በታች በሆነ እንጂ ብሎ ያስቀምጣል። ኦኬ ይሄ የስንታዊ ከተማ ሙስነፍ አብዱረዛቅ ሐዲስ ቁጥር 17216 ላይ ማለት ልቀጥላችሁ። አሁን ኢማሙ አሊ ረሂመሁላሁ ተዓላ ምን አለ? ኢማሙ አሊ ረዲየላሁ ዐንሁ የሙስሊሞች ኸሊፋ የነበረው ምን አለ? ላ የሕሪሙ ሚን ረዳኢ ኢላ ማ ካነ ፊ ሐውሊ፣ ከ2 ዓመት በታች የሆነ እንጂ ከዛ በኋላ አይፈቀድም ብሎ ተናገረ። ማን የተናገረው? አሊ ረዲየላሁ ዐንሁ የነቢያችን ያጎት ልጅ የነበረው። እንዲሁም ደግሞ ኢብኑ አባስ ረዲየላሁ ዐንሁ፣ እንዲሁም ዑመር፣ እንዲሁም ደግሞ ሐሰን ረዲየላሁ ዐንሁ፣ እንዲሁም ኡሙ ሰለማ፣ አባ ሁረይራ፣ ሌሎች ሰሃቦች ተናግሯል ይሄን ነገር። ብዙ ሰሃቦች ማለት ነው ከ2 ዓመት በታች እንደሌለ ማለት ነው። ስለዚህ ማስረጃ ብዙ አለ። ሙስነፍ አብዱረዛቅ ጠቅሼላችኋለሁ። ይሄ ነገር ግልጽ ከሆነ ወደ ቀጣይ እንለፍና የሳሊም ታሪክ ለሳሊም ብቻ እንደተፈቀደ ወይም ደግሞ ይሄ ነገር የተፈቀደው ለሳሊም ብቻ ነው እንጂ ሌሎችን አካል አይመለከትም። ለምን? የዛን ጊዜ ችግር ተፈጥሯል። ችግሩ ምንድነው ከተባለ ደግሞ ሳሊም ጥገኛ ሆኖ ደግሞ ያው ከቤት ሊወጣ ነው። ስለዚህ ነቢያችን ወተትና ቤት ይጫዋል። ከዛ ወተቷን ጠጣ። ከዛ በኋላ ኖርማል መኖር ጀመረ ማለት ነው። ይሄ እንግዲህ ለምን? የዛን ጊዜ የችግር ጊዜ ነበረ። ለምን? ሰሃቦች ወደ ስደት ሲገቡ እንግዲህ ችግር ያጋጥማል። ነቢያችን ምንድን ነው ያደረጉት? አንድ ሰው እንዲያስጠጋ ወይም ደግሞ አስጠግቶ እንዲኖር ነበር ያዘዙት። ለዛ ሲባል ነው ይሄ ነገር የተፈቀደው ማለት ነው። ስለዚህ ይሄን ይመስላል። ክርስትና ውስጥ ግን ብንገባ ኢየሱስ የትኛውም ታሪክ ላይ ብትመለከቱ ጡት ሲያጠባ የማርያምን ጡት ሲያጠባ ነው የምንመለከተው። ነገር ግን አሁን ወደ እሱ አንገባ። ሶሪ አንዴ ይሄ ነገር ነው የምንመለከተው ክርስቲያን ላይ። ግን እሱ ላይ ዛሬ እስልምና ላይ ብቻ ስለተባለ ወደ እሱ አንገባ። ለምን ሲባል ክርስትና ላይ የማያልቅ ጉድ ነው ያለው። ምንድነው ከተባለ ኢየሱስ እየመጣ የማርያምን ጡት ያጠባል። እንዲሁም ደግሞ ማርያም እሱን አንገባም አሁን። ኦኬ ስለዚህ ግልጽ ይመስለኛል። ባችሁ ካለ ጠይቁ። እንዲሁም ክርስትና ላይ ዝጋባ ጥሩ ነው እላለሁ። ምክንያቱም ከጥቢያ አንፃር ክርስትናው ላይ በደንብ ብናየው መልካም ነው። ከጥቢያ አንፃር ማለት ከዛ በኋላ ቀጣይ ያው ማብራሪያው በጣም በቂ ስለሆነ ቀጣይ ወደ ሌላው ርዕስ እንሄዳለን። ነገር ግን ይሄን አሁን ክርስትናው ላይ ያለው ጥቢ ምንድነው የሚለውን ነገር በደንብ ብንመለከተው ጥሩ ነው። ስለዚህ እኔ ክርስትና ላይ ያለው ኦኬ ይሄ ፎቶ እንግዲህ ተመልከቱ። ይሄ ፎቶ የፈረንሳይ ጳጳስ መስለኛል ግለሰቡ። ጥንታዊ ስዕል ነው። ጥንታዊ ስዕል ምንድነው የሚያመለክተው ከተባለ የማርያምን ፎቶ ሲጠባ ነው። ይሄ የቤተ ክርስቲያን መነኩሴ ማለት ነው። ታሪኩን ላንብብላችሁ ምን እንደሆነ ማለት ነው። እሺ አንዴ ያውጣው ተመልከቱ። እሺ ምን እንደሚል እንመልከት። ከዕለታትም በአንዳቸው ገድለ ቅዱስ አባ ጊዮርጊስ ዘጋስጫ ምዕራፍ 26 የማነብላችሁ ሁለተኛ ተአምር ምን እንደሚል እንመልከት። ከዕለታትም በአንዳቸው ይታያችኋል እንዳስለመደው ለስም አጠራርም ስግደትም ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ። ወደ ስዕሏም ሮጠ፣ አቀፋትና በሃይማኖት የስዕለቱን ጡት ጠባ። ከጡቶቿም ጣዕሙ ድንቅ የሆነ ልዩ የሆነ ወተት መነጨለት። አጠገበችው፣ አረካቸውም። በወተት ቅቤም ፊቱን አበራችለት። ያን ጊዜ በመንፈስ ቅዱስ ደስ አለው። ለምስጋኗ ክብር የሚገባ ፍኖተ ብርሃን የተባለ መጽሐፍትንም ደረሰለት። ይህችም መጽሐፍ የመጀመሪያዊቱ ድርሰት ናት። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን ብሎ ይዘጋዋል። እዚህ ጋር ይሄ ሰውዬ እንግዲህ ትልቅ ግለሰብ ነው። የቤተ ክርስቲያን አባቱ ትልቅ ግለሰብ ነው። ጀስት ፎቶ ነው ይሄ የፈረንሳይ ጳጳስ ቢሆንም ታሪኩ እንዲገባችሁ ነው። እንግዲህ የጸለየ ነው። ዘሎ የማርያም ፎቶ አቀፈ። ከዛ በኋላ ጡቷን ጠባ። ከዛ ከጡቷ ቅቤ ያለው ወተት ወጣ። ቅቤ ያለው እንግዲህ ወጣለት። ከዛ ጠባ፣ ጨረሰ ማለት ነው። ይሄ እንግዲህ አንድ ታሪክ ነው። ወደ ኢየሱስ እንገባ ደግሞ ኢየሱስ እስከ መቼ ድረስ ነው ጡት የጠባው? ወይም ደግሞ ኢየሱስ እንግዲህ አምላክ ነው አይደለ? አምላክ እስከ ስንት ዓመቱ ድረስ ጡት ጠባ ከተባለ አምላክ ጡቱን የጠባው እስከ 30 ዓመቱ ድረስ ነው። እስከ 30 ዓመቱ ድረስ ኢየሱስ ጡት እየጠባ ነበር። የማርያም ጡት ይጠባ ነበረ። ማስረጃ ከተባለ ሃይማኖተ አበው ዘዮሐንስ ምን እንደሚል እንመልከት። የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን ድረስ 30 ዓመት ድረስ ጡት ጠብቶ በተመከቱ 30 ዓመት ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ። በስራም ሁሉ መሰለን። ያለ ዘር ብስ የነሳውን የኛን ስጋ በተዋህዶ አጸና። ሰውም ሆነ ከሆነ በኋላ ሳለወጥ ጸንቶ ኖረ ይላል። እዚህ ጋር ቃል በቃል 30 ዓመት ድረስ ጡት ጠብቶ ይላል። ተመከቱ 30 ዓመት ድረስ እቺ 30 ቁጥርና 30 ዓመት ድረስ ጡት ጠብቶ። ስለዚህ እኛ ሙስሊሞች የምናምኑ ጥቤ ባለው እስከ 2 ዓመት ድረስ ነው ያለው። ኦኬ ከዛ ትልቅ ሰው ጡት አይጠባም ነው የሚለው። ክርስቲያን ላይ ግን አምላካቸው ራሱ እስከ 30 ዓመቱ ድረስ ጡት ሲጠባ ነበር። ወሊያዙ ቢላ። እንግዲህ እኛ ኢየሱስ እንደዚህ ያደረገ ብለን እናምንም፣ ግን ሃይማኖተ አበው ዘዮሐንስ ምዕራፍ
40 እንደዛ ይላል ማለት ነው። ቃል በቃል 30 ዓመት ድረስ ማለት ነው። አሁን ይሄ እንግዲህ ኢየሱስ የጠባበት ነው። ወደ ታሪኩ እንመለስ። ኢየሱስ ጡት የለውም። ኢየሱስ ማለት ጡቱን አያጠባም። ኢየሱስ መቼም ወንድ ነው። ነገር ግን የእናቱን ጡት ያጠባ ነበር። ጣቱን ግን ያጠባ ነበር። ጣቱን ያጠባ ነበር። ኢየሱስ ጣቱን ይሰጣቸው ነበር። ማስረጃ ከተባለ የአባታችን የመባጽዮን ገድል ምዕራፍ 3 ምን እንደሚል ተመልከቱ። ይህንንም ብሎ ወደ እኔ ቀረብ አለው፣ ሁለመናው በመለኮት ጠውነት ይጣፍጥ ዘንድ አውራ ጣቱን አጠባው ይላል። እዚህ ጋር እንግዲህ ቃል በቃል ኢየሱስ ጣቱን አጠባው። ለማን? ለመባጽዮን። ምኑን? አውራ ጣቱን። ኦኬ አሁን ልቀጥላችሁ። እዛው ገድል ላይ ምዕራፍ 3 ቁጥር 1 ላይ ምን እንደምንመለከት በሶስቱ ስም አምነን ለማነበውና ልብ ብሎ ለሚሰማው አስረድተን እንናገራለን። የመድኃኔዓለም ፍቅሩ በመባጽዮን ላይ በበዛ ጊዜ የምህረት ቃል ኪዳን ይሰጠው ዘንድ ጎበኘው፣ ጣቱንም አጠባው ይላል። እንግዲህ ማን የጎበኘው? መድኃኔዓለም። መድኃኔዓለም ማለት ኢየሱስ ነው። መድኃኔዓለም ብሎ የሚጠሩት ኢየሱስን ምን አደረገ? ጣቱን አጠባው፣ ጎበኘው፣ ዘየረው፣ ሂዶ ሰላም አለው። ከዛ በኋላ ምን አደረገ? ጣቱን አጠባው። ለማን? ለመባጽዮን። ቢላህ አለይኩም። ይሄ እንግዲህ አምላክ ነው። አምላክ ከሰማይ ወርዶ አንድን ሰው ሊጎበኝ መጥቶ ወይም ደግሞ ሊዘይረው መጥቶ ቃል በቃል ምን እንደሚል በመባጽዮን መባጽዮን ፍቅር ያዘው። ፍቅሩ ሲበዛበት ምን አደረገ? ኢየሱስ መጣ፣ ተገልጦ ምን አደረገ? ጣቱን አጠባው ይላል። ፍቅሩ እንዲበርድለት ማለት ነው። ምን አይነት እምነት እንደሆነ ቢላህ አለይኩም ተመልከቱ። ክርስትና ነው እንግዲህ። አምላክ አንድ ሰው በሱ ፍቅር ስላበደ ምን አደረገ? ጣቱን ፍቅሩ እንዲበርድለት ጣቱን ያጠባል ማለት ነው። ይሄ በጣም የሚያስጠላና የሚዘገን ተግባር ነው። ይሄ ደግሞ የማን ተግባር እንደሆነ እናውቀዋለን። የግብረ ሰዶማውያን ተግባር ነው። ይሄ ደግሞ ለኢየሱስ አይገባም። ኢየሱስ ከእንደዚህ አይነት ነገር የጸዳ ነው። ግን እነሱ ቃል በቃል ይሄን ነገር ያስቀምጣሉ ማለት ነው። አሁንም ልቀጥልላችሁ። እሺ አንዴ ይሄ አንብበነዋል አሁን። እሺ አንዴ ይሄ አንብበነዋል አሁን። አንድ ኢየሱስ ያጠባበትን ነው የማርያም ጡት ያጠባበትን የፈለኩት አሁን። እሱን አስነብባችሁና ከዛ በኋላ ያው ሌሎችም አሉ ማስረጃዎች፣ ግን ይበዛባቸዋል። ክርስቲያኖች ይጨልላሉ በጣም በዛባቸው። ግን አሁን አንድ የምጨምርላችኋል የማርያም ጡት የጋበዘበትም ማለት ነው። በቃ አንድ ልጨምርላችሁ ነበረ አጣሁት፣ ግን መሀል ላይ ካገኘሁት አግኝቼዋለሁ። ምን እንደሚል ልመከት። ያው እንግዲህ አሁንም ገድለ መባጽዮን ምዕራፍ 4 ነው። ምን እንደሚል ልመከት፣ ተመልከቱ። ከየት ልጀምርላችሁ መሰላችሁ? ከፖይንቱ እንዳይረዝምባችሁ ጀስት ለማሳየት ስለሆነ የፈለግነው ከዚህ እንጀምር እንደሚል ልመከት። መድኃኔዓለምም አባታችን መባጽዮን በአንተ እጅ ተገድለህ እኔ እንኳን የተገደልሁት በአመፀኞች በአይሁድ እጅ ነው አለው። እንቀጥል። አሁንም በዚህችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ ይፋለበት የከበረ ከእስትንፋሱ ጋር ይጨመር ከስጋ ከነፍስ ጋር የከበረ ይሁን ብሎ አለው። አንተ ላይ በላዩ እፍ ያልህበት የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድኃኔዓለም ወደ ድንግልናቱ ታቀፈ። ጡቷንም ጠባ፣ ለእሱም የግራ ጡቷን አጠባው ይላል። ኢየሱስ ወደ እናቱ ሄደ፣ መድኃኔዓለም ማለት ነው። ወደ እናቱ ሄደ፣ አቀፋት። ከዛ በኋላ ምን አደረገ? ጡቷን ጠባ። የተመሰላችሁ ጡቷን ጠባ ይላል እዚህ ጋር። ከዛ በኋላ ለሱም የግራ ጡቷን አጠባው ይላል። ለማን? ለመባጽዮን። ለሱም መባጽዮን እንግዲህ የቤተ ክርስቲያን መነኩሴ ነው። መንገድ ተገልጦ ይሄን ነገር ያደረጉበት ማለት ነው። ትልቅ ሰው ነው። የቤተ ክርስቲያን መነኩሴ ሆኖ ኢየሱስ ከሰማይ ወርዶ እናቱን ይዞ ወርዶ ማርያምን እናቱን ይዞ ወርዶ ያደረጋ ጡቱን ይጋብዘዋል። ከመከቱ ጡቷን ጠባ፣ ለሱም የግራ ጡቷን አጠባው ይላል ቃል በቃል። ይሄ እንግዲህ የኔ ሐሳብ አይደለም፣ የክርስቲያኖች መጽሐፍ ነው። የአባታችን መባጽዮን እንግዲህ ምዕራፍ 4 ነው ያነበብኩላችሁ። ሌሎችም እንግዶች አሉ ደባሪ ከዚህ የሚያስጠሉ በጣም ደባሪ አሉ፣ ግን ይነካ ስለተባለ ነው እንጂ ይበቃል። ለማንኛውም ዛሬ ቀጥይ። ጀዛከላሁ ኸይር። አፏን እንግዲህ ስራ ላይ ነበርኩኝ የሰማሁኝ ነበር። አላህ ሱብሓነሁ ወተዓላ ይጨምርል። መርሐባ። ይሄኛው መጀመሪያ ላቁም፣ ከዛ ወደ ቀጣይ። ሌላ የሚጨምሩ ካለ መዛሩ እዚህ ላይ